ሰዎች ብዙ ጊዜ ዋጋቸው የሚመጣው ጥሩ ሰው ከመሆን ታማኝ በመሆንና ለሰዎች ሁሌም ከመገኘት ይመስላቸዋል። እውነታው ግን ከዛ በተቃራኒ ነው። የምንኖርባት ዓለም ጥሩነትን ሸልማ አታውቅም። እሷ የምትሸልመው አስፈላጊነትን ነው። እና ደግሞ ብዙ ሰዎች ይህንን ነገር የሚረዱት በጣም ከረፈደ በኋላ ነው። ጠንክራችሁ ልትሰሩ ትችላላችሁ። ታማኝ ሆናችሁ ትቀጥላላችሁ። ያለ ገደብ ያላችሁን በሙሉ ትሰጣላችሁ። ነገር ግን ያንን ሁሉ አድርጋችሁም ቢሆን የማይታይ ሰው ነው የምትሆኑት። ሰዎች ከናንተ የሆነ ነገርን ሲፈልጉ ያስተውሏቸዋል። ነገር ግን ልክ ያንን ነገር ሲያገኙ ደግሞ ይጠፋሉ። ያ የሆነበት ምክንያት ደግሞ ዓለም በቀላሉ የሚገኙ ነገሮችን ስለማታከብር ነው። ዋጋ ያለው ሰው ለመሆን ራሳችሁን አስፈላጊ ማድረግ አለባችሁ። ፈላስፋው ማኪያቬሊ ይህንን ነገር ከማንም በላይ አስቀድሞ ነበር የተረዳው። ኃይል በሰዎች ከመወደድ አይመጣም፣ ይልቁንም የእሱ አለመገኘትና አለመኖር ማንም ሰው የማይፈታው ችግርን የሚፈጥር ሰው ከመሆን ነው የሚመጣው ይል ነበር። እስኪ በታሪክ ከፍተኛ ተጽዕኖ መፍጠር የቻሉ ሰዎችን ተመልከቷቸው። ዓለም የመረጠቻቸው ጨዋና ጥሩ ሰዎች ስለነበሩ አይደለም። እነዛ ሰዎች የተመረጡት ያለነሱ ነገሮች ፍርስርሳቸው ስለሚወጣ። እናንተን መተካት ከፍተኛ ዋጋ የሚያስከፍል ሲሆን ሰዎች በተለየ መንገድ ትሪት ያደርጓቸዋል። የምትተኩ ሰው ከሆናችሁ ሰዎች በቀላሉ ይተኳቸዋል። ሰዎች ያለ እናንተ መኖር የሚችሉ ከሆነ ህይወታቸው ይቀጥላል። እናም እናንተን ማጣት የማይጎዳቸው ከሆነ በፍጹም አያከብሯችሁ። ስለዚህ ከዛሬ ጀምሮ የእናንተ ተልእኮ መሆን ያለበት ነገር ቀላል። የሚወደድ ሰው ለመሆን መጋጋጣችሁን አቁሙና አስፈላጊ ሰው ለመሆን ወጥራችሁ ታገሉ። በአደገኛ ሁኔታ ዋጋ ያለው ሰው መሆን፣ መገኘቱ ሂደትን የሚመራ መቅረቱ ደግሞ ጫና የሚፈጥረውን ሰው መሆን መቻል አለባችሁ። ኃይል በሰዎች ስለመታየት አይደለም፣ ይልቁንም ችላ በማይባልና አንገብጋቢ በሆነ መንገድ መፈለግ ወይም ደግሞ አስፈላጊ ስለመሆን ነው። ይህንን ቃል ለራሳችሁ ደጋግማችሁ ንገሩት። ሌሎች እኔን እንዲፈልጉኝ አድርጋቸዋለሁ በሉ። አንዴ አስፈላጊውን ሰው ከሆናችሁ ሰዎች በተለየ መልኩ ነው ምላሽ መስጠት የሚጀምሩት። ከናንተ ጋር ያላቸውን ኮኔክሽን ይጠብቁታል። መስመራችሁን ከማለፋቸው በፊት ቆም ብለው በደንብ ያስባሉ። በማያባራ ሂደት ከናንተ መውሰድን ብቻ ትተው እነሱም መልሰው መስጠት ይጀምራሉ። ከጀርባ የሚቆም ገጸ ባህሪ መሆናችሁን ታቆሙና ሁሉም የሚተማመንበትና የሚደገፍበት ትሆናላችሁ። ያ ነው እውነተኛ ተጽዕኖ የሚጀምርበት ምዕራፍ፣ ከጩኸት ሳይሆን ቅርጽ ካለው አስፈላጊነት። አሁን እንግዲህ ጊዜው በራሳችሁ የሚመራ ሲስተም የምትዘረጉበት ነው። ከልጅነታችሁ ጀምሮ ጥሩና መልካም መሆን ዋጋ ያለው ሰው ከመሆን ጋር እኩል እንደሆነ እየተማራችሁ ነው ያደጋችሁት። መሳቅ ሳትፈልጉ ፈገግ ትላላችሁ። መልሰው ምንም የማያደርጉላችሁን ሰዎች ደጋግማችሁ ትረዳላችሁ። ጠንክራችሁ እየሰራችሁ ሌላው ሲሸለም ቆማችሁ ትመለከታላችሁ። ይኸውላችሁ መልካምነት ያለ ተመጣጣኝ ምላሽ ደካማነት እየሆነ ይመጣል። ድንበር የሌለው ታማኝነት ብዝበዛ እየሆነ ይመጣል። የማትቆጣጠሩት ጠንካራ ስራ ተራ አገልግሎት ይሆናል። ሰዎች በነፃ የሚያገኙትን ነገር አያከብሩትም፣ ዋጋ አይሰጡትም። ሰዎች ዋጋ የሚሰጡት በትግል የሚገኘው ነው። ማጣት የሚፈሩትም እንብዛም የማይገኘው ነው። እውነተኛ ዋጋችሁ የሚጀምረው ሌሎች ከናንተ ውጪ መኖርን ሲያስቡ ፍርሃት ሲሰማቸው። ለሁሉም ሰው ሁሉን ነገር ለመሆን መታገሉን አቁሙና ሰዎች ያለሱማ መስራት አልችልም የሚሉትን ስፔሲፊክ ማንነት ያዙ። ዋጋችሁን ከፍ አድርጉና ሰዎች እናንተን ቢያጡ የሚከፍሉትን ነገር ከፍ አድርጉባቸው። ይሄንን ነገር ደጋግማችሁ በሉት። እኔ የሚተካ ሰው መሆንን እቃወማለሁ በሉ። ዋጋ በድንገት የሚመጣ ነገር አይደለም። የተጠናና የተቀመረ ሂደት አለ። ኃይል የሚመጣው የሰዎችን ማረጋገጫ ከማግኘት አይደለም። የሰዎችን ይሁንታ ማሳለድ ሳይሆን ሰዎች የሚደግፉት ማንነትን መገንባት ነው ያለባችሁ። መጀመሪያ ብዙ ሰው ጋር የማይገኝ ብዙዎች በኖረኝ የሚሉት ነገር ግን የማያገኙት ክህሎትን ወይም ደግሞ አስተሳሰብን ምረጡ። ከዛ ማንም ማመሳሰል እስከማይችልበት ደረጃ ድረስ ስል አድርጉት። ሰዎች ወደ እናንተ ዓለም የሚገቡበትን መጠን የተገደበ አድርጉ። ጊዜያችሁ ውድ እንጂ ርካሽ መሆን የለበትም። መገኘታችሁ ውጤቱን ቅርጽ ማስያዝ አለበት።
እርዳታችሁን ከስታንዳርዳችሁ ጋር አያይዙት። ድጋፋችሁን ከመስማማት ጋር፣ ዕውቀታችሁንም ከአስፈላጊነት ጋር አቆራኙት። ልክ ሰዎች ያንን ሲያዩ በሚገባ ያከብሯችኋል። ተጽዕኖ የሚወሰድ ነገር አይደለም። ይልቁኑ መጪው ጊዜ ያለ እናንተ የማይታሰብና እርግጠኛ መሆን የማይችልበት እንደሆነ ማረጋገጥ መቻል። ያንን ነገር በማሳመን ውስጥ አውጁት። እነሱ እኔ ላይ ጥገኛ ናቸው በሉ። ይህ አስተሳሰብ ሰዎች እንደ አማራጭ ከሚያዩት ሰው ወደ አስፈላጊው ሰው ያመጣቸዋል። ከጀርባ ከሚቆመው ሰው የጀርባ አጥንት ወደ ሆነው ሰው ከፍ ያደርጋቸዋል። ቀጣዩ ሐሳብ የማይታየውን ኃይል ማስተር ስለማድረግ ነው። የሚጮሁ ኃይሎች ተቃውሞውን ነው የሚፈጥሩት። ዝም ያሉ ተጽዕኖዎች ግን ሰዎች የሚታዘዙለትን ማንነት ነው የሚሰሩት። ጠንካራ የሚባሉ መሪዎች ሳይታዩ እንኳን የሚመሩ ናቸው። ጮክ ብለው ሳይናገሩ ሁሉንም ነገር የሚቆጣጠሩ ናቸው። ነገሮችን ሳይነኩ የሚያንቀሳቅሱ ናቸው። ከመናገራቸው በፊት ሐሳቦችን ያጠናሉ። በራስ አለመተማመንን ገና ከመፈንዳቱ አስቀድሞ ያስተውሉታል። ትክክለኛ ሐሳቦችን ይተክሉና ሌሎች የነሱ እንደሆነ እንዲያምኑ ይፈቅዱላቸዋል። አትከራከሩ ወይም ደግሞ ነገሮችን አብዝታችሁ አታብራሩ። በቀውስ ውስጥ የተረጋጋ ስትራቴጂስቱ ነው። እናንተ የሚበራውን ብርሃን አይደላችሁም። እናንተ ያንን የሚያበራውን ኤሌክትሪክ ናችሁ። ለራሳችሁ ቀስ ብላችሁ እኔ ቀስ ብዬ በዝምታ ውስጥ የምቆጣጠር ሰው ነኝ በሉት። ከዛ ደግሞ ስትራቴጂ በሞላው መንገድ መጥፋትንም ልመዱ። ሁሌ መገኘት ተራና ርካሽ ነው የሚያደርጋችሁ። መጥፋትና እንብዛም አለመገኘት ዋጋችሁን ከፍ ያደርጋል። ሆነ ብላችሁ ጥፉ። ወዲያውኑ ምላሽ አትስጡ። ሁሉም ቦታ ደግሞ አትገኙ። ዝምታችሁ ሰዎች ላይ ጭንቀት እንዲፈጥር ተውት። መገኘታችሁ ደግሞ ዋጋ እንዲኖረውና ክብደት እንዲፈጥር አድርጉ። የምትገኙበት መጠን ትንሽ ሲሆን ሰዎች የጠፋ ብለው ስለእናንተ ይጠይቃሉ፣ ይጠብቋቸዋል። ወደ ኋላ ሸርተት ስትሉባቸው ባዶነት ይሰማቸዋል። አለመገኘት የሰዎችን መጠበቅና ማታለል የሚያጠፋላችሁ ኃይል ነው። ዝምታችሁ ኃይልን እንዲናገር ፍቀዱለት። የሚወደድ ሰው መሆን አማራጭ፣ አስፈላጊ ሰው መሆን ደግሞ ግብ ነው። ስለዚህ አሁን ሲስተማቲክ የሆነ ዋጋ ላይ አተኩሩ። ሁሉን ነገር ባለቀ ሰዓት የሚያስተካክል ጀግና አትሁኑ። ይልቁኑ ችግሮች ከመጀመራቸው በፊት የሚከላከል ሲስተምን የሚገነባውን አርክቴክቱን ሁኑ። የሥራ መመሪያችሁን ገንቡ፣ ሂደቱን እንዳታቋርጡ። ልክ ሪሶርሶች፣ መረጃዎችና ውሳኔዎች በገነባችሁት ሲስተም ውስጥ ማለፍ ሲጀምሩ መገኘታችሁ ቅርጽ ያለው ይሆናል። እናንተን ችላ ማለትና ማስወገድ የማይታሰብ ይሆናል። ብልህ ሰዎች ዕውቅናን አያሳድዱ። ይልቁኑ እነሱን አስፈላጊ የሚያደርጋቸውን ነገር ነው የሚገነቡት። ይሄ ነው እንግዲህ ጊዜያዊ በሆነ ኃይልና ዘላቂ በሆነ ተጽዕኖ መካከል ያለው መሰረታዊ ልዩነት። ነገር ግን እዛ ጋር በፍጹም እንዳታቆሙ። በዙሪያችሁ ያሉ ሰዎች ማንነት ውስጥ ራሳችሁን አዋህዱ። ፍርሃታቸውን ተማሩ፣ ግቦቻቸውን ተረዱ። ከዛ ፍርሃትና መጠራጠራቸውን አስወግዱ። ፍላጎታቸው ላይ ጥንካሬና ድፍረትን የሚሞላ ሰው ሁኑ። ሰዎች የእናንተን ፍርድና ውሳኔ ከልባቸው ሲረዱት የነሱ ኮንፊደንስ በእናንተ መገኘት ላይ ሲደገፍ ተጽዕኗችሁ ቋሚ ይሆናል። የምትፈቅዱትን አክሰስ የተመጠነ አድርጉት እንጂ የማይቋረጥ አይሆን። ትንንሽ የሚባሉ አለመገኘቶች ማበረታቻ እንዲፈጥሩ ፍቀዱላቸው። እውነታውን ዘግቡ። እኔ የነሱ መሰረት ነኝ በሉ። ያ እንግዲህ ሳይኮሎጂካል የሆነ ኃይል ነው። እናንተን መተው ወይም ደግሞ ከናንተ መለየት የነሱን የሆነ ነገር ማጣት እንደሆነ እስኪያስቡ ድረስ ተጽዕኗችሁን ቀጥሉ። ቀጣዩ እንግዲህ ተስፋን መቆጣጠር። ፍርሃት ኃይል የሌለው ነገር ነው። ተስፋ ግን በጣም ጠንካራ ነው። ሰዎች የወደፊታቸውን ነገር የያዘውን ሰው ነው የሚከተሉት። የራእያቸው አርክቴክት የሆነውን፣ የሂደታቸውን በር ጠባቂ የሆነውን፣ አይቻልም የተባሉ ሁኔታዎችን የሚከፍትላቸውን ሰው ነው የሚከተሉት። በዚህ መስመር ላይ ባላንስ በጣም ቁልፍ ነገር ነው። የተጋነነ ቁጥጥር አምባገነንነት ነው የሚባለው። በጣም ትንሽ ነገር ደግሞ ዋጋ ቢስ ነው። የወደፊቱን ስትይዙ ታማኝነት ይጠነክራል። መቃወም ደግሞ ስስ እየሆነ ይመጣል። እንግዲህ ይሄንን ድርሻ እወቁልኝ ብላችሁ አይደለም፣ ነገር ግን በምኞታቸው ውስጥ ስለገባችሁ አቅጣጫውን ምሩ። ከዛ በዝምታ ውስጥ ውሳኔውን መምራት ትችላላችሁ። ተጽዕኖ ልፋት የሌለበት እየሆነ ይመጣል። ያ እንግዲህ ጥቂቶች ብቻ የሚረዱት ኃይል ነው።
ስለዚህ ከፍታችሁ ላይ ስትደርሱ ጥፉ። ብዙ አለመገኘት አፈ ታሪክ ይሆናል። በጠንካራነት ምዕራፋችሁ መጥፋት ዋጋችሁን የማይነካ ያደርገዋል፣ ተጽዕኗችሁንም የማይረሳ ያደርገዋል። ሁሌ መገኘት የተለመደና በጊዜ ሂደት የሚደበዝዝ ነገር ይሆናል። ነገር ግን በስትራቴጂ የሚመራ መጥፋት ሰዎች እንዲፈልጓችሁ ያደርጋል። የተጽዕኗችሁ ትዝታ እናንተ ባትኖሩም እንኳን ነገሮችን ቅርጽ ያስይዛል። እውነተኛ ኃይል የማይደበዝዝ ነው። እውነተኛ ተጽዕኖ ዘላቂ ነው። እውነተኛ ዋጋም አፈ ታሪክ ነው። አሁን እንግዲህ ሁሉንም ነገሮች አደባልቋቸው። ሐሳቦችን እንዳትሰበስቡ፣ ልምዶችን ቀይሩ። የሰዎችን ማረጋገጫ ከመፈለግ ወደ አስፈላጊነት ተሻገሩ። የማይታይ ተጽዕኖን ተጠቀሙ። አለመገኘትን በትክክል ተገልገሉበት። በእናንተ ዲዛይን ላይ ጥገኛ የሆነ ሲስተምን ገንቡ። ወደ ሰዎች ሳይኮሎጂ ግቡ። ወደፊቱን ያዙ። ታዲያ አቅማችሁን፣ ዋጋችሁን ለማየት በከፍታችሁ ምዕራፍ ላይ ሰወር በሉ። ዓለም በተለምዶ መልካምነትን አትሸልም፣ አስፈላጊነትን ነው የምትሸልም። ዓለማችን ላይ አሸናፊ የሚባሉ ሰዎች የሚጮሁት አይደሉም። ይልቁኑ የነሱ አለመገኘት ሰዎችን እንዲፈሩ የሚያደርግላቸው ሰዎች ናቸው የሚያሸንፉት። መገኘቱ ሁሉን ነገር የሚያንቀሳቅሰውን ሰው ሆኖ፣ አለመገኘቱ ደግሞ ብዙ ስንጥቆችና ቀዳዳዎችን የሚፈጥረውን ሰው ሆኖ። ሁሌም ለራሳችሁ ይህን ነገር ደጋግማችሁ ንገሩት። እኔ ባደገኛ ሁኔታ ዋጋ ያለኝ ሰው ነኝ በሉ። ያንን ሐሳብ ደግሞ ኑሩት፣ የእናንተ አድርጉት። ያኔ በፍጹም የማይነካውን ሰው ትሆናላችሁ ማለት ነው።